ስለዚህ ከዚህ የተነሳ በሊቀ ጳጳሱ በልዲዮስ ጸሎት ቅድስት አርሴማ ተወለደች። ዛሬም የምግባር መካን ለሆን ሁሉ በአባቶቻችን ጸሎት ምግባር እንድናፈራ አምላከ ቅዱሳን ይርዳን። እንዲህ ከተወለደች በኋላ አሳደጓት። ብሉያትን ሐዲሳትን እያስተማሩ አሳደጓት። 12 ዓመት ሲሞራት ባላጩላት። እሷ አላገባም ማለች። ሰርጉ ተደረገ። ድንግልናዋን ጠብቃ ወደ ደብረ ደናግል ገብታ በደናግል ቦታ እየተጋደለች እየጸለየች መኖር ጀመረች። በዘመኑ የነበረው ንጉሥ ዲዮቅልጥያኖስ ምን አደረገ መሰላችሁ? መልከኛ ሴት ፈልጋችሁ ፎቶዋን ስላችሁ አምጡልኝ ለኔ ሚስት እንድትሆነ ብሎ በየሀገሩ መልእክት ላከ። መልእክት ሲላክ ሲፈለግ የቅድስት አርሴማ መልኳ እጅግ ያማረ ነበረ። በእውነቱም እንዲያውም መጽሐፍ ሲገልጣት ዓይኗ እንደ ኮከብ የሚያመራ ከንፈሮቿ እንደ ሮማን ፍሬ ያማሩ ነበሩ። ፍጹም መልክ ከደም ግባት አስተባብሮ አስተካክሎ የሰጣት ነበረች ይላል። እሷ ከደብረ ደናግል የእሷ መልክ ተገኘ። በሰሌዳ ጽፈው ወደ እሱ ሊወስዱት ሲሉ መጀመሪያ መስፍኑ ለራሱ ተመኛት። ንጉሱ ለእኔ ፈልጉልኝ ነው ያለ። ለራሱ ተመኛት። ከዚያ በኋላ እሱን እምቢ አለችው። እምቢ ስትለው እስቲ እንደው እሺ ትል እንደሆነ አለና ከቤት ውስጥ ከሰማይታቱ ጋር ክርስቶስን አንክድም ካሉት ጋር ዝጓትና ከሷ አጠገብ የጣፈጠ ምግብ ብሉ እና እየተገላገላችሁ ስትበሉ እሷም ስስት ያድርባታል፣ በጣዕመ ዓለም ትሳብልኝ እንደሆነ እኔም እንዲህ እያደረግኩ እየበላው እንደኖር ይህን መስፍን ላግባ እንድትል እንደዚህ አድርጉ አለች። ዓለም ከክብራችን የምታሳንሰን አንዱ በመብልና በምቾት ነው። ማሩን እያቀረቡ መብሉን እያጣፈጡ እየተሳሳቁ እንዲል እናንተ ሀፍረት የጎደላችሁ ሴቶች ካጠገብ አትርቁም አለቻቸው። የዚህ ዓለም መብል ተላ ደስታ ሁሉ አላፊ ነው። እኔ የኢየሱስ ክርስቶስ ሙሽራ ነኝ። ይህ ሃይማኖቱን ለጎደለ ሰው እኔ አልሆንም አለቻቸው። ብትደረግ ብትሰራ እዚያ በኋላ አስሮ ከሰማይታቱ ጋር ይዘዋት ሄዱ። እናቷም ሰማይት ልትወልድ ልጅሽ ሂዳለች ብለው ሲነግሯት እያለቀሰች ተከተለቻት። ልጄ ሌላ ልጅ እኮ እግዚአብሔር አልሰጠንም። የዓይን ማረፊያ አንቺን ቢሰጠን ደግሞ ጥለሽን ትሄጅ እባክሽን ስለ እግዚአብሔር ብለሽ እኔን እናትሽን ስሚኝ አለቻት። አይ መጽሐፍ ይሄ ይሰነ ናድሉ ለእግዚአብሔር ምናድሎ ለሰው ከማድላት ለእግዚአብሔር ብናደላ ይሻለናል ይላል። ስለዚህ እናቴ ሆይ ለእኔ ሲል እናቱን አባቱን ወንድሙን እህቱን እርሻውን ያልተው የእኔ ሊሆን አይገባውም ብሏልና ተይኝ የክርስቶስ ሙሽራ ሆኜ ልኖር አለቻት። ይልቁንም እኔ ለክርስቶስ ፍቅር እሳሳለሁና 1 ሰዓት ካንቺ ጋር ቁሜ ላወራውበት እንኳን እግዚአብሔር ይቅር ይበለኝ አለቻት። እናቷን መናቋ አይደለም ለክርስቶስ ከመሳሳት